ወደድከው አላህ ውድድ ያርግህ። አንተንም ይሉ አንተን እኮ መስሎኛል። አንተን ነው እኔ ነው እንዴ? አንተን ነው። ኧረ እኔ እኮ እኔ አሚን እያልኩልህ ነበረ እኮ ያ ወላሂ አንተን ነው መሰለኝ አላወኩም ነበረ። እና አላህ ይወደድና ሰርድ ፐርሰን ስትጠቀም አሁን ነው የገባኝ። ፈርስት ፐርሰን እና ሰርድ ፐርሰን አየህ እዚህ ጋር ነው ልዩነቱ ያለው ማለት ነው። ልጁ ለኔ ነው ብሎ ነው የሚያስበው ኡስታዝ። ጄክ አለ ቲክቶክ ላይ የሚያጨልል ሰው ይበዛልና እኔ እናንተ መጨለል የለብንም። እኔ ሚዩት ማድረግ ይሻለኛል። ሄሎ አላህ የበለጠ ይውደድ። ለአላህ ብለው የተዋደዱ ሰዎች በአላህ አርሽ ጥላ ስር ይጠለላሉ ብለዋል አላህ በሐዲስ ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ ማለት ነው። እና ለኔ ብሎም እንደ አላህ የተዋደዱ ሰዎች በኔ አርሽ ጥላ ስር ይጠለላሉ ብለዋል። አላህ የቂያማ ቀን በአርሹ ጥላ ስር ከሚጠለሉ ባሮቹ አላህ ያደርገን ሁላችንንም። ይሄንን ነው ለማለት የፈለግነው። አሚን። እና አይታችሁ ልውረድ ኤብሮ፣ ከዚህ በላይ ከቆየው ጨልላለሁ። ኧረ አትውረድ። እሺ በቃ ሚዩት ላድርግ። ጄክ ኳሊ ታወራለሽ። አንድ ይሄ ልጅ አንዴ ላውራውና ማይሆን ከሆነ እንተዋለን። ልጁና እንዴ ብትከፍትልኝ ደስ ይለኛል። እሺ ልክፈትልህ። እኔ እኮ ቀጥታ እዛኛው ላይ ልገባ ነበር። እሺ ቀጥታ አንዴ አለ ይቀጥልሽ አለ አንዴ እንዳታዘገኝ እሺ። በስርዓቱ አውራ። ይሄ ግግም ምናምን እንዳትል። ችግር የለም ብቻ 30 ላይ ምን ይላል? ማስረጃ ነገረኝ እንጂ ችግር የለም። በማስረጃ ነገረኝ። በማስረጃ ነው። እዚህ በማስረጃ ላይ 30 ላይ ምን ይላል? እስቲ አንብብልን አንዴ። አቅርበው እስኪ በደንብ አቅርበው። ሕፃኑም አለ እኔ አላህ ባሪያ ነኝ አለ። እሺ ላንብብለት። ሕፃኑም አለ እኔ አላህ ባሪያ ነኝ፣ መጽሐፍን ሰጥቶኛል፣ ነብይም አድርጎኛል አለ። የማን ባሪያ ነኝ ያለው? እሱ ጋር ሳይሆን በዛኛው ላይ ቆይ እኮ ልንሄድ ነው ሁሉንም ልንሄድ ነው። ቆይ ስለ ሰላሙም ልንሄድ ነው። የማን ባሪያ ነኝ ያለው? እሺ ችግር የለም። እሺ ምን ልትለኝ ነው? በላ መልስልኝ። ምን ልትለኝ ነው እያለ የማን ባሪያ ነኝ ነው ያለው? ገብቶኛል እኮ እሱ እያየሁት ነው እኮ የማን ባሪያ ነኝ ነው ያለው። ጨነቀው በቃ። ችግር የለም ንገረኝ፣ እኔ አይቼዋለሁ። ችግር የለም ንገረኝ አይለውም። የማን ባሪያ ነኝ ነው ያለው። አይ መልሱ ይህ ነው። የማን ባሪያ ነኝ ነው ያለው። ያኛው አታብራራልኝ እኮ እየሄድን ነው። ጥቅሶችን ከ30 ጀምረን እስከ መጨረሻ ልንሄድ ነው እስከምትፈልገው። ገብቶኛል። ያንተ ሐሳብ እኮ ገብቶኛል። ይሄ ስላለ ነው ያኛው። ይሄንን መመለስ አችልም። በጣም ቀላሉ እየሄድን እያለ ለምንድን ነው ስታክ የምታደርገው እዚህ ላይ? ይሄ ሰጥቶኛል ስላለ ስለዚህ ሰላም የሰጠው እሱ አላህ ነው ልትለኝ ነው አንተ? ገብቶኛል እኮ ስለዚህ በቃ አረጋገጥክልኝ። አመንኩ እያልክ ነው? አመንኩ ሳይሆን እንዴት? ለምሳሌ ሰላም የሚሰጠው ያላህ መጽሐፉ ምን ይላል? ማን ነው ባሪያ ያደረገው? መጽሐፉ እንደሚናገረው ቆይ ልጨርስልህ። ለምሳሌ ሰላም የሚሰጠው የአምላክ ባህሪ ነው። ለምን ለኢሳ ያካፍለዋል? አላህ ብቻ አምላክ ከሆነ ለምን? የለም እንደዛ የሚል የለም እኮ የለም። እሱን ልናይ እኮ ነው ከ30 ጀምረን ወደ ታች ልንወርድ የፈለግነው። እንደዛ ከሆነ እኮ ሁለቱም ሰላም ይሰጣሉ ማለት ነው። እንደዛ ከሆነ የለም እንደዛ የሚል እያልኩ ነው። ለምን አትረዳም? ይሄው ኢሳ ለምን አስመለስም? ይለፍት ወርዳለህ ታችቱን። እኔ እንደው ከተረዳ ኧረ ቆይ እንዳትወርደው። ችግር የለም አትመልስኝ ከሆነ እኔ እኮ እንደማትመልሱት ስለማወቅ እኮ ነው። ትክክል ነህ። አንድ ጊዜ ጄክ እዚህ እንዲህ ነው የሚገባው ይሄ ልጅ። በዛ ነው በምድር ላይ ሰላምን ላመጣ የመጣው እንዳይመስላችሁ አለ ኢየሱስ ክርስቶስ ሲናገር። የሚገርም ነገር ማለት ነው። ምን አረገ? ሰይፍን እንጂ ሰላምን ላመጣ የመጣ አይደለም አለ። አየው ክርስቶስ ምን ሊያመጣ ነው የመጣው? ያንተ ክርስቶስ አሎ ያንተ ክርስቶስ ደግሞ እኛ ጋር ሰላም ማሻአላ፣ እኛ ጋር የአላህ ሰላም እሱ ላይ አለ። አንተ ጋር ግን በምድር ላይ ሰላምን ለማምጣት የመጣው እንዳይመስላችሁ አለ። የሰላም ሰው አይደለም ኢየሱስ በመጽሐፍ ቅዱስ ሰይፍን እንጂ ሰላምን ለማምጣት አልመጣም። ብቻ አንብበህ ሳይሆን ሁሉንም አንብበህ ነው እንደዚህ ማለት ያለብህ። ቁርአኑ ላይ ለምን ሁሉንም አላነበብክም? እስኪ ወንድ ከሆን ከፎይ ጋር ሄደህ ተወያያ። ይሄንን ወይ ጉድ! እውነት ነው እኮ ቅድም ኡስታዝ እያለ ነበር። ጨልም ሰዓት በስተዋል። አንዴ ይኸውልህ
በሙስሊሞች ሲገናኙ የሚባባሉት አንዴ ተረጋጋ። ይሄንን ቃል ይዞት እስኪ እፎይ ጋር ሂድ። አንዴ አያወራም፣ እርግጠኛ ነኝ አንዴ አያወራም። አንዴ ነው የሚወጣው። ሚውት አድርግና ይኸውልህ አሰላሙ አለይኩም ማለት ምን ማለት ነው ትርጉሙ? እስቲ ይሄን ጠይቀህ አንዴ ሚውት አድርገህ አሰላሙ አለይኩም ምን ማለት ነው ትርጉሙ? ሰላምታ ይመስለኛል። እኔ አላውቀውም። ሰላም በአንተ ላይ ይሁን ማለት ነው አይደለ? እሺ። ስለዚህ አሁን እኔ አንተን ሰላም በአንተ ላይ ይሁን ማለት አንተ ሰላም ሰጪ ነህ ማለት ነው ትርጉሙ? እሺ እሺ አይደለም። እሺ ሰላም በእኔ ላይ ነው ማለት። ስለዚህ ሰላም በእኔ ላይ ነው። አሁን እኔ ሰላም በአንተ ላይ ይሁን ስል እና ሰላም በአንተ ላይ ቢሆን ሰላም በእኔ ላይ ነው ብለህ ብትል አንተ ሰላም ሰጪ መሆኑን ነው የሚያሳየው ወይስ ሰላም በአንተ ላይ መሆኑን ነው የሚያሳየው? የሁለተኛው ሰላም የሚሰጥ ነው። ሁለተኛው ደግሞ ተቀባይ እንደሆነ ነው የሚያሳየው። የመጀመሪያው ኧረ በለው ተርላ ልታወራ ነበር። በል አውራ። አዎ እሺ ልትወያይ የገባኸው ይኸውልህ ብራዘራችን፣ ልትወያይ የገባኸው አንተ ነህ። ከከሌ ጋር ተወያይ አይባልም። ማንም ሰው እዚህ በቶ መወያየት ይቻላል፣ እሱ ችግር የለውም። አሁን አንተ ለመወያየት ስትገባ የሚያሳምን ሐሳብ ካገኘህ ስጥ፣ ችግር እኮ የለም። ማንም መቶ እኮ ያንጠለጥልህ። ግን ሰላም በእናንተ ይሁንና ሰላም ለእናንተ ይሁን፣ ሁለቱ ምንድነው ልዩነቱ? እስቲ ንገረኝ። አዎ እሺ፣ ሰላም ለእናንተ ይሁንና ሰላም በእኔ ላይ ነው ማለት ልዩነት አላቸው የላቸው? እኮ አሁን ሰላም በእኔ ላይ ነው አለ አልኩኝ አይደል? እኔ ሌላ ሶርስ ሌላ ምንጭ አለ ማለት ነው። ያ በእኔ ላይ ያለው ሰላም በእናንተም ይሁን ብሎ መመኘትና መባረክ ወይም መናገር ምንድነው? ከሰላም ሰጪ ነው ሰውየው ወይስ ሰላም ተቀባይ ነው እሱ ራሱ? እፎይ ጋር ሄድክ? እኔ ድምጽ ተቋረጠ። አረገ እንደው ወላሂ እዚህ ታች ያላችሁት ወንድምና እህቶች እንደው ሙስሊም ስላደረከኝ አልሐምዱሊላህ ብላችሁ ጻፉ። እንዴ በእውነት እኔ አሁን ይኸውልህ ቅድም የእኛን ጥቅስ አልቀበልም አለ። አሁን ጄክስ አላህ ጀዛን በጀነት ይክፈልልኝ ኡስታዝን ጥቅሱን ከፍ ብለህ አንብበው አሉኝ። ኦኬ እናንብበው ብዬ ከላይ ከ30 ስንጀምር አልቀበልም አለ። አሁን አልቀበልም ሲል ምንድነው የሆነው ነገር? በቃ ኢየሱስን የሚቀበልበት ቦታ አለው። የቱ ጋር ኢየሱስ በምድር ላይ ሰላምን ለማምጣት የመጣ ይመስላችኋል? ገብቷል መልሶ መሰለኝ። ይህንን ጥቅስ ከፍ ብሎ ካየው ዝቅ ብሎ ካየው የሆነ ነገር እንዳለ ስለሚያውቅ እኔ አሁን ይህንን ይዤ ካወራው ከፍ ብለው አለ። የኛ ሲሆን ለምሮ ከፍ ብሎ ማይታይ ጤነኛ አይደለም እንዴ? እሺ አሁን ቀጥል። ያው ተርላ ጀምረ ነበር መሰለኝ። አስቀጥል። ከዛ ኢንሻአላህ ጥያቄ እናስተናግደዋለን። እና ለመወያየት ስትመጣ ራስህን ችለህ ነው መምጣት መቻል ያለብህ። ከሌ ጋር ሂዱ ከሌ ጋር ብሎ ሂዱ። ማትችል ከሆነ አልችልም ብለህ መውረድ ነው። የምትችል ከሆነ ደግሞ በምትችለው ያክል መነጋገር ነው። የውይይቱ መንፈስ ምንድነው? ውይይት የሚባለው ነገር ለምንድን ነው ያስፈልገው? የኔን ዕውቀት ለሌሎች ለማስተላለፍ ቆይ አንዴ አባቴ የኔን ዕውቀት ለሌሎች በጤነኛ መንገድ ለማስተላለፍ የተሻለ ሐሳብ ከመጣ ለመጣል እኮ ነው። ግግም ብለን ግን በተሳሳተ መንገድ የኔን እውነት ለሰዎች ማስረዳት የምፈልግ ከሆነ ከከሌ ጋር ሂድ አይባልም። እኛ ከሌ እኮ አሁን የጠቀስከው ጥቅስ ቆሮንቶስ 2:7 እኮ አይደለም እፎይ። እኛ ከእፎይ ጋር መነጋገር ችግር የለብንም። ችግር ያለብን ምንድነው? መሰዳደብ አንችልም። እኛ በሐሳብ በእውቀት በዶክሜንት ነው ማውራት የምንፈልገው። እና አንተ ራስህን ችለህ አውራ፣ የምትፈልገውን ጥያቄ ጠይቅ። እዚህ የተሰበሰቡት ወንድሞች በሙሉ ሞቲቫቸው አንተም በቀና መንገድ በትክክለኛ መንገድ እንድትሄድና እንድትራመድ ከማስረታቶች ምንም አይነት ሞቲቭ ያለው የለም እዚህ። ለዚህ ነው ማንም የማይችልም የሚችልም ሲመቶ ሲሞላፈጥ በትዕግስት ቁጭ ብለው የሚያዳምጡት እንጂ ካንተ ጋር የመነጋገር ሱስ እኮ የለብንም። እኛ የመጨቃጨቅም ዓላማም የለንም። የትኛው ነው እውነተኛው መንገድ ተብሎ በተፈጠረው ፕላትፎርም አንተን ማገዝ ነው ዓላማው። አልታገዝም ካልክ መብትህ ነው። ወንድ ከሆንክ ምናምን ወንድነት ነው እንዴ ከእፎይ ጋር መነጋገር? እና ሐሳብህን ግር ሳትል በምታውቀው ልክ አውራ፣ በምታውቀው ልክ ጠይቅ። የማትችል ከሆነ ደግሞ ከአቅሜ በላይ ነው ብለህ መውረድ ነው። እሺ አምስት ጨረስክ? እሺ ለምሳሌ አሁን ሰላም በእኔ ላይ ነው አለ። እሺ ይሄ ሌላ ነው። ለምሳሌ ሰላም በእኔ ላይ ነው ሲል
ያ ሰላም ሁሉ የእርሱ ነው ማለት ነው። ሚውት ላይ ነኝ እንዴ? ወይኔ ሚውት ነኝ። ወይ አንዴ እያወራሁ መስሎኛል። ይቅርታ። እሺ ለካ ሚውት ላይ ሆኜ እያበድኩት። እሺ ይቅርታ። በጣም ማይ ባድ። እኔ ነኝ ስህተት የሰራሁትና ምን መሰለህ፣ እኔ ቤት የሚመጡ ክርስቲያኖች ማለት ነው ቁርአኑ ላይ የምሰጣችሁን የምታመጡትን ጥቅስ አልገባ ካላችሁ በደብል ስታንዳርድ ነው ማስረዳችሁ። ልክ እንዳሁኑ አሁን ቅድም የጠየቁ ማቴዎስ ወንጌል ምዕራፍ 10 ቁጥር 34 ላይ በምድር ላይ ሰላምን ለማምጣት የመጣው አይምሰላችሁ ሰይፍን እንጂ አለ ኢየሱስ አይደል? ትስማማለህ በዚህ ጥቅስ? ምን መሰለህ፣ ለምሳሌ እኮ አንተ የምትመልስልኝ በመጽሐፍ ቅዱስ ተለጥፈ ሳይሆን ራስህ ትስማማለህ ወይ? ኢየሱስ ሰላምን ለማምጣት አልመጣም። ትስማማለህ? እሱ የመጣው ሰላምን ለማምጣት ነው። ታዲያ ይኸው ሰላምን ለማምጣት የመጣው አይምሰላችሁ ይላል። እሱ ሌላ ትርጉም አለው። ሌላ ቦታ ደግሞ እኔ ስለ ሰላም ሰብካለሁ። በቃ ይጋጫል ማለት ነው። ሁለቱ ጥቅሶች አሁን እዛ የምትላቸውና ይሄ ይጋጫል ነው። ኢየሱስ ሰላምን ለማምጣት አልመጣም ወይስ አውዱን እንየው? አውዱ አንተ እኮ ሁሉንም ማንበብ ገና ሌላ ቦታ ወንጌል ሄደህ ሳታነብ ብቻ ለምንድን ነው ቁርአን ላይ ሲሆን አውዱን አናነብም የምትለው? ለምን ቁርአኑ ላይ አውዱን እናንበበው ስትባል ለምንድን ነው የማታነበው? እኮ ቁርአን እኮ የተብራራ ነው ይላል። ሌላ አውድ እኮ ልትሰጠኝ አትችልም። እዛው ላይ ነው የምትመስል የምትችለው። ይሄ ሰው ጤነኛ ነገር እኮ የተብራራ የሚሆነው እኮ ስታነበው ነው እኮ። ገብቶኛል። እንደ አንብቤው እኮ ነው ነገርኩህ። እኔ በቃ እኛም መጽሐፍ ቅዱስን አንብበን የመጣ ነው። ኢየሱስ ክርስቶስ ጦርነትን ሊያመጣ ነው የመጣው ምድር ላይ። መጽሐፍ ነው የሚለው። አይ ቁርአኑ ይመሰክራል። ሰላም በእኔ ላይ ነው ብሏል። መስክሯል እኮ። የቁርአኑ ነው እሱ የቁርአኑ ነው። የመጽሐፍ ቅዱሱ ግን ጦርነትን ሊያመጣ ነው የመጣው። ያው ምን አለ? በምድር ላይ ሰላምን ለማምጣት የመጣው አይምሰላችሁ አለ። ሰይፍ ነው ሊያመጣ የመጣው። እንደዚህ ጉራዴ ምናምን ታውቃለህ? እዚህ የምትተራረድበት ማለት ነው። አንገትህን የምትልበት እሱን ነው ሊያመጣ የመጣው። ሌላ ጊዜ መልሱን አመጣለሁ። በቃ የእኛንም መልስ የምታመጣው የዛን ጊዜ ትጠይቃለሽ። አንድ ላይ ሌላ ጥያቄ ያላችሁ ክርስቲያኖች ንገሩ። የጥቅሱን ያዝታችሁንና ማቴዎስ ወንጌል ምዕራፍ 10 ቁጥር 34 ማቴዎስ ወንጌል ምዕራፍ 10 ቁጥር 34 እንዲህ አይነት እርድና አይሰራም እኔ ጋር አራዳ ለአራዳ ኧረ ብራዘር ያማል እንዴ? ከጥያቄ ያላችሁ ሙስሊምም ክርስቲያንም ጥያቄ ያለው ሰው መግባት ይችላል። ሙስሊምም ክርስቲያንም የትኛውም ሰው አስገቡ። እሺ ያጀማ እንዲህ አይነት እርድና እኛ ጋር አይሰራም። ጄክ እያስነበበ ማን ነው እያለ እየጠየቀው አላህ ማለት እምቢ አለ። ኧረ ለአላህ ብላችሁ ወላሂ። እሺ ሳባዊ እሺ ሌላ አታስገቡም? ጥያቄ ያላቸውን ሰዎች አቤኔዘር አህመድ አህመድ ናግባ እስቲ የጠፋ ሰው ሳባዊ ቀጥል። ጄክ ሳባዊ ቀጥል። ወረደ አብዲ ያለ አሎ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ግን ፈትዋ ነው፣ ትንሽ ፈትዋ ናት። ፈትዋማ የለም እኮ እዚህ። ሌላ ሰው አስቀበል አወረድኩት። እሺ ኤች ቢኤም ገና እኮ ነው። ኤችቢኤም የለህም? አለ መሰለኝ። ኤችቢኤም እየተሰማ አይደለም። ዮሐንስ ቀጥል። ዮሐንስ ምን ሊሰሩ ነው ቆይ የሚገቡት? ኦኬ ዮሐንስ ሌሎቹ እዚህ ያሉት ስም የለውም። ከላይ ያለው ከማይራ አጠገብ ያለው አይ አብዱል ፈታ እንትና ነው አብዱል መጂድ ነው። ኦኬ ሌላ ሙስሊሞች ቁጥር አሳዩ። በቃ ቁጥር ካላሳያችሁ አናስገባም። እሺ ኢሳይ ሐሳብ አለ። ይሳቅ ሚታስተር ሜቢ ተሳስቶ ሊሆን ይችላል ወይ? እሺ ሞዴሬተሮች የላችሁም ጋይስ? ኢብሮ ይላል። ኢብሮ ሞተር እሺ ያለ
ተመሳሰለ ትላለህ። ሰላም ናችሁ? አለን። ሙስሊም ነህ ክርስቲያን? እኔ ሙስሊም ነኝ። ኦኬ ሰላም አለይኩም። ወአለይኩም ሰላም። ጥያቄ አለ? ሞክሼን መጠየቅ ፈልጌ ነበር አንዳንድ። እሺ ጠይቅ። እኔና ሞክሻ እና ጄክ ወአለይኩም ሰላም። ጠይቅ፣ ችግር የለውም። ምን አለ? እሺ ቀጥልሽ ቶሎ በል። መርሐባ። እሺ አመሰግናለሁ ብሮ። ምን አለ መሰለ አሁን ያለሁበት ቦታ ታውቃለህ፣ ለሰላት ትንሽ የማይመች ነገር ሆኖብኝና ኧረ ላላ ብለህ እኔ አሁን ይኸውልህ የፈተዋ ጥያቄ አላስተናግድም። አቅሜን አትፈታተኑ። እሺ አፉ በለኝ ሀቢቢ። ጀላሉዲን እንዲሁ ስነሱ ገና መንቀሳቀስ ሳይጀምር ያስታውቃል ጥያቄ። ለዛ ነው ያሳለፍክልኝ አንተማ። ጀላሉዲን አለ። ምንድን ነው የሚሰሩት? ቆይ ማለት ቁጥር አሳይተው ምናምን ነው የሚገቡት? ይቆያል መሰለኝ። አጠቃቀሙን አላወቅኩም። ልውጣላችሁ መሰለኝ። አህመድ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንዴት ናችሁ? ሰላም አለይኩም። ጥያቄ ነበረኝ። ኧረ ቆይ ተረጋጋ። ቆይ ቀጥል። ካይ ግራ ገባ ነው። ደህና ነህ አህመድ? ሰላም ነው? ጠፋ ወላሂ። አልሐምዱሊላህ። አንተ ካለህ እኮ ብዙ ሄደ። እሺ ቀጥል ጄክ። ሰላም አለይኩም ብሮ። ወአለይኩም ሰላም ወራህመቱላህ። አይሰማም? ኧረ ይሰማል። ሰላም አለይኩም ኢብራሂም። ቀጥል ጥያቄ። ጥያቄ ፈተዋ ጥያቄ ነበር። ይሮ ሊያጨልሉ ነው። እኔኛ እኔም አንድ ነገር ሳላችሁ ነው ከአፋችሁ ማወርዳችሁ። ገና አፋችሁ ሳይናገር ነው ማወርዳችሁ። ቀጥል ሂዳ አስቀጥል። አሎ ጄክ እንዴት ነህ? እንዴት ነህ? አማን ነው አለን። ጥያቄ አለ አይደለ? አዎ ትንሽ ጥያቄ አለኝ። ትንሽ ነች። እሺ ጠይቅ። እንድታስረዳኝ ነው እንጂ ጥያቄ እንትን አይደለም። እንድታብራራልኝ የፈለኩት አለ ሱረቱል ፋቲሃ ላይ። እሺ ጠይቅ። ምንድነው ጥያቄ? እዛ ላይ ሩህሩህና አዛኝ የሚለውን ማን ነው እሱ? እዛ ጋር እንትን እያለ ያለው ቁርአን ማንበብ ጀምሬ ነው። አላህ ለባሮቹ አዛኝ የሆነ አምላክ ነው። ራሱን እየገለጸ ነው አምላክ። አይ ሩህሩህ ነው ምናምን እያለ ያለው ማን ነው ለማለት ነው። ተናጋሪው ነው እኮ አላህ ያንን እንድንል ለኛ እየነገረን ነው። ያንን እንድንል ለኛ እየነገረን ነው። በሙሉ ያሉት በሙሉ እኛ እንድንላቸው እንደኛ ጥያቄ ፈጠረብኝ። ለምን እንደሆነ ታውቃለህ? ገብቶኛል። ቀጥሎ ያሉትን አንተም ብቻ እዛ ቦታ ላይ ያው አንዳንድ ቦታ በልምል እንትን አለ። አዎ ለምሳሌ ቁርአን ላይ በልምል ቦታ አለ። አሁን በልምሉ ምን ነው የምትደራረቡት? እና እንደዚህ አይነት ነገር ስለሌለ ነው። እየቆየ ነው መሰለኝ። ኔትወርክ ነው መሰለኝ። እሺ ይቅርታ። እየቆየ ነው የሚደርሰው። አይ ቲንክ የማን ነው? ያንተ ነው የሱ ነው? አላወቅም የማን እንደሆነ እኔ እንጃ። እኔ ራሱ ግራ ተጋቡ። ያንተ አሪፍ ነው ካንተ ጋር እኮ በቃ። ስለዚህ የሱ ችግር ነው እንግዲህ። ተቅዲር ለምሳሌ ዮሐንስ ና ብለህ ምን ማለት ነው? ና ብለህ ስንት ቃላት ነው ያለው? ና ብዬ ብለህ ስንት ቃላት ነው ያለው? በውስጡ አንተ የሚል ቃል አለ። ና ብዬ ብለህ ኦር ሂድ ብለህ
አንተ የሚል አለ በውስጥ አዋቂነት አይደለ? ልክ እንደዚሁ በዚህ ሱረቱል ፋቲሃ ላይ በአረብኛ ተቅዲር የሚባል አለ ልኬት ወይም ወሰን ማለት ነውና ቁል የሚል በውስጥ አዋቂነት በዚህ መልኩ አለ ነው እያለን ያለ ነው። ሶ الرحمن الرحيم مالك يوم الدين እነዚህ የሚሉት በአጠቃላይ ኢያከ ነዕቡዱ ወኢያከ ነስተዒን የሚለው በሙሉ ይህንን በሉ ብሎ አላህ እየነገረን ነው ያለው እኛን። መጨረሻ ላይ ካየው አማርኛው ሂድ ይብሩ አንድ ያሳየው አማርኛ ላይ ታይዋለህ። በደንብ አላነበብኩም ይሆናል እንጂ አማርኛው ላይ በል ይላል መጨረሻ። ሱረቱል ፋቲሃ አላስቀመጥኩትም በዚህ ላይ እንትን ላይ ነው። ሱረቱል ፋቲሃ መጨረሻው ላይ ምን ይላል? እስቲ ጠጋ አድርግለት ይብሩ። በል ይላል አይደለ? በሉ አይታየህም ዮሐንስ? ይታያል። ገባ? አይ እዚህኛው ላይ የለውም ለዛ ነው። ኦኬ አንተ ጋር የለውም እንጂ በሉ ምል ስለሌለ ነው። ኦኬ በውስጥ አዋቂነት አላየሁትም ይሆናል ወይ? ኦኬ በውስጥ አዋቂነት ዮሐንስ ሌላ ጥያቄ አለ ዮሐንስ? አው ሌላኛውም እንደዚህ አይነት ስለሆነ ያው በዚሁ ነው የምትመልስልኝ። ኖርማል ነው በቃ። እሺ እንደዚህ ነው። አንድ ጥያቄ ምን መሰለህ ልድገምና ታብራራልኛለህ። እሺ ማለት እኔ የመጀመሪያ ሙስሊም ነኝ ምናምን ነገር ማለት የመጀመሪያ ሙስሊም ነኝ ያለበት አካባቢ ማን እንዴት ነው እሱን ያብራራልኝና ከምን አንተ የመጀመሪያ ሙስሊም ነኝ የሚለው ታዛዥ ነኝ ሁለት ማብራሪያዎች አሉት። ሁለት ብዙ ቦታ ላይ የመጀመሪያ የሚሉ አሉ። የመጀመሪያነቱ ግን አንጻራዊ የሆነ መጀመሪያነት ነው። አንጻራዊ የሆነ በዛ ህዝብ ከነበረው ህዝብ ላይ የመጀመሪያ ነው። መጽሐፉን እያንዳንዱ መልእክተኛ መጽሐፍ ይወርድለታልና ለዛ መጽሐፍ ታዛዥ በመሆን ከናንተ የመጀመሪያ ነኝ። ምክንያቱም በራሱ ላይ ነው መጽሐፍ የሚወርደውና ማለት ነው። የመጀመሪያ ነኝ ሲሉ ከህዝቡ አንጻር ነው። ከነሱ ከዛ ህዝብ እያንዳንዱ ህዝብ ነቢያቶች በሙሉ ሙሴም ከህዝቡ አንጻር የመጀመሪያ ታዛዥ ወይንም ሙስሊም ነው። አደምንም ሌሎችንም በአጠቃላይ ከህዝባቸው አንጻር የመጀመሪያ ሙስሊም ናቸው። እንደሱ ከሰው ልጆች አጠቃላይ ደግሞ አደም የመጀመሪያ ሙስሊም ነው። አጠቃላይ አንጻራዊ ባልሆነ መልኩ አደም ወይንም አዳም፣ በአንጻራዊ መልኩ ግን ነቢያቶች ሁሉ ከህዝቦቻቸው አንጻር በሚወርድላቸው ሪቪሌሽን የመጀመሪያ ናቸው። ዮሐንስ እሺ ዮሐንስ እናመሰግናለን። እሺ ዩዘር ቀጥል። እሺ ወአለይኩም ሰላም። ሰላም ነው አልሐምዱሊላህ። እኔ ሱረቱል ዩሱፍ ላይ የሆነ አንቀጽ እንድታብራራልኝ ነበር። እሺ ቁጥር ስንት? ቁጥሩን አላስታውሰውም። ወለቀድ ሐመት ቢሂ ወሐመ ቢሃ የሚለውና እሺ 24 ላይ ነው። እና ደግሞ እሺ ዝሙት አላሰበም። ጨርሻው አንቀጹን ቆርጠሽዋል። ለቀድ ሐመት ቢሂ ወለቀድ ሐመ ቢሃ አይደለም የሚለው ወደዛ ብሎ አያቆም። ለውላ አራ ቡርሃን ረቢህ ይላል። ትርጉም ይቀይራል እንደዚህ ከቆረጥሽው። እሺ አፍዋን እና ቀጥሎ ደግሞ እሱን እንጨርሰው። ሌላ ስልክ ስላላያዝኩ ነው። እሱን እንጨርሰው። እሺ ይሄን አብራራልኝ። ለቀድ ሐመት ቢሂ አይ ቲንክ አንቀጹ እያነበብኩ ቢሆን የተሻለ ነው። በቃ ላይ ከማማ ወለቀድ ሐመት ቢሂ በሱ በእርግጥ አሰበች አለ። በእርሱ ያሰበችው ምንድነው? ዝሙትን ማለት ነው። ወለቀድ ሐመት ቢሂ በእርግጥ በሱ አሰበች። ወሐመ ቢሃ ለውላ አራ ቡርሃን ረቢ የጌታውን ተአምር ብርሃንን ባይኖሮ በእርግጥ እሱም ያስብ ነበር አለ። አላህ ባይጠብቀው ኖሮ
ዩሱፍ አለይሂ ሰላም እሱም ያስብ ነበር። ነገር ግን አላህ ነቢያቶችን ስለጠበቃቸው እሱ ዝሙት አያስብም እያለን ያለው። ለውላ አራ ብርሃን ረቢ የጌታውን ብርሃን ተአምራትን ባይኖሩ አላህ ባይጠበቀው ኖሮ እሱም ያስብ ነበር። ነገር ግን ከነቢያቶች ውስጥ ስለሆነ አላህ ስለጠበቀው ዝሙት አላሰበም ማለት ግልጽ ነው። እና ደግሞ አስቀጥሎ ከሱ ተከታዩን አላቅም ብቻ እዛው መስመር ተከታታይ ወስተግፊር ለዘንቢክ የሚለው አሁን ያኒ ዩሱፍን በጊዜው ያኒ ጣዖት አምላኪ ቤት ነው የነበረው እና ለሚስትየው አሁን ወስተግፊር ለዘንቢክ ለምን አላት ሰውየው? ማለትም እነሱ ሙስሊም አይደሉም ወይስ ያው ለሚገዙት ጣዖት ነው እሱ እስትግፋር አድርጊ ያላት? ምን የሚለው ጥያቄሽ ምንድነው? እዚህ ጋር ዩሱፍ አሪድ عن هذا አለ ከዚህ ሽሻለና ወስተግፊር ለዘንቢክ ኢነኪ ኩንቲ ሚነል ኻጢኢን አለ። እና እዚህ ጋር አሁን ወስተግፊር ለዘንቢክ ያኒ ዩሱፍ አሁን እዛ በሚኖርበት ቤት ውስጥ እነሱ ጣዖት አምላኪ ነበሩ በጊዜው ማለት ነው። እና ያን በዝሙት የተመኘችው ሴትን ያኒ እነሱ የዛኔ ጣዖት አምላኪ ነበሩና ባልዮ ለሷ ወስተግፊር ለዘንቢክ እንዴት አላት? ለረቢክ የሚለው ወይስ እነሱ እንዳልቀጣሽ ይቅርታን ጠይቂኝ አላት? ወስተግፊር ለዘንቢክ የሚለው እሱን ነው እንዴ? ጌታዋን አይደለም ይቅርታ ጠይቂ ያላት እሱን ነው። ሁለት ትርጉም አለው። አንደኛ እሱን ነው ይቅርታን ጠይቂኝ ብሎ ያላት የሚሉ አሉ። አላህን ነው የሚሉ አሉ። ግን እኮ ግን አላህን ነው ሊሉ እንዴት ቻሉ? እነሱ ጣዖት አምላኪ አልነበሩም እንዴ? ያው ፈጣሪ አለ ብለው ያምናሉ እኮ እነሱ። ሽርክ ቢፈጽሙ ሽርክ ቢፈጽሙ እሺ ጀዛክ። ሌላ ጥያቄ ደግሞ አለኝ አንድ ካላስቸገርኩ። እሺ ጠይቂ፣ ችግር የለውም። ሴት ልጅ አሁን አውራ ናት ልትባል የምትችለው በምኗ ነው? በሀፍረተ ገላ ምናምን ነው የሚታወቀው ነው። በጥቅሉ አውራ ናት አትባልም። በጥቅሉ አሁን አይደለም። ለምሳሌ አሁን ሴት ኒቃም ለብሳ ሚዲያ ላይ አሁን ለምሳሌ የተለያዩ ነገሮች ትምህርቶች ማስተላለፍ አይ ፈትዋ ሳይ እኔ ጥቅሶች ምናምን ነው ጥቅሶች ካሉ ላብራራ ካልሆነ እኔ አላወራም። እንደዚህ ኢብራሂም ይሰጣል ፈትዋ ከሆነ እሺ በቃ በእንትን ስለ ቁርአኑን እና አሁን 7 አይነት አቀራር አለ ይባላል እና እሱን ትንሽ ብታብራራልኝ። አሉ ብዙ አሉ። የሐፍስ አለ፣ የወርሽ አለ፣ ቃሉን እየተባለ አሉ ብዙ አሉ። እና የተለያዩ ዘዬ ማለት ነው ያላቸው ማለት ሲባል ገባኝ። እኔ ሁሌም አሁን መሰማው ጀስት አሁን አንተ በምታስረዳይ ልክ ነው። አሁን በወርሽ የሚባለው እነዚህ እነሱ የቀሩ ሰዎች ናቸው ወይስ ምንድነው? አይ ከነብዩ ሰለላሁ ዐለይሂ ወሰለም የመጣበትን ያቀራር ዘዬ የያዙ ሰዎች ማለት ነውና ለምሳሌ እኛ ማሊክ የሚድን እንላለን። ማሊክ የሚድን ብለን ነው አይደለም እናነበው። በወርሽ አቀራር ደግሞ ማሊክ የሚድን ብለው ነው የሚያነቡት። ማሊክ የሚድን ይሄንን ሁለቱንም አቀራር በሰነድ አንፃር ከሰነድ አንፃር ከነብዩ ሰለላሁ ዐለይሂ ወሰለም ተይዟል። አቀራሩ ግን እንደ ሀገር ለሰዎቹ ይቀል ዘንድ ይገራላቸው ዘንድ መላሳቸው ይገራላቸው ዘንድ በዛ መልኩ የተፈቀደና ከአላህ ዘንድ የተወረዱ ናቸው ሁለቱም። ሐፍስ ከዓሲም እንደዚህ ከእገሌ እያለ ወርሽ እንደዚህ ከእገሌ እያለ እስከ ነብዩ ሰለላሁ ዐለይሂ ወሰለም የያዙ የአነባብ ስልቶች ናቸው ነው። እሺ ጀዛከላሁ ኸይር አመሰግናለሁ። እሺ ጨርሻለሁ። ጀዛከላሁ ኸይር። ኢብራሂም ጨምርላት እስቲ። ምን ነበረ ስለ ወርሽና ስለ እንትን ነው? አዎ ምንድነው የምጨምርላት? እሺ በቃ አይ ገብቶታል መሰለኝ። አይ ገብቶኛል። ማብራራትም ከፈለገ ችግር የለውም አዳምጣለሁ። አይ አጂክ ያብራራው ነው መድፋት ነው። ውሃ እንደ መድፋት ይቆጠራል። ባይሆን ቦታ እሺ አቡ ሰላም አለይኩም ልጠይቅህ። እሺ አው ትጠይቃለሽ። አቡ ይቀድማል። አቡ ሰላሃዲን ሰላም አለይኩም። አቡ ሰላሃዲን ወአለይኩም ሰላም። እንዴት ነህ? አልሐምዱሊላህ ሰላም ነው አለን። አልሐምዱሊላህ
ቀጥል ጥያቄ። እሺ እኔ የምጠይቀህ ማለት ነው የኢየሱስ ንግግር መሆኑን እንድታስረዳኝ ነው። ሉቃስ 19:27 ያለውን ጥቅስ ወደ ኢብራሂም ነው ፓስ የምናደርገው። ኢብራሂም አህመድ አለ። ኢብራሂም ወይ አህመድ ያስረዳል። አህመድ ቀጥልሽ። ምን እንዳለ ራሱ አልሰማሁትም። ያው ጥያቄው ይመስለኛል። ቀጥል ሐቢቢ ጥያቄን አንሳ። ሉቃስ 19:27 ያው ከዛኛው ከቅድም ኢብራሂም ካወራው ጋር አንድ አይነት ነው። ሰላምን ለማምጣት ምናምን የሚለው ጥቅስ ጋር ማለት ነው። ኦኬ ምንድነው የፈለክበት ነገር? እቺ ነገር ይሄ ቃል የኢየሱስ ንግግር ነው። ይሄ አሁን ሉቃስ 19:27 ላይ ያለው ነገር ግን እነዚያን በላያቸው ለነክሰር ወደስ የሚለው ነው። ተከታታይ ባይማ እሺ የክርስቶስ ንግግር ነው። ከላይ መለስ ኢብሮ ትንሽ መለስ አድርግለት። መለስ ብታና አላች እንተላችኋል ይላል። እንትን ምን መሰለህ ጠይቋቸው ነበረ ማለት ጠይቀውት ነበረ። አይ ቲንክ እስቲ ኢብሮ ትንሽ መለስ አድርገው ወደ 20 ምናምን አካባቢ ወደ 20 ምናምን አካባቢ እሺ ከሌላው መጥቶ ጌታ ሆይ በጨርቅ ጠቅልዬ ጠበቅኳት ምናምን ነው አለ እና ወደ ክርስቶስ መጥቶ ጌታ ሆይ የሚለው እነሱን ነውና ክርስቶስ እየመዳደባቸው ነበር። አንተ ወደ 5 ከተሞች ላይ ምናምን እያለ ይናገር ነበር። ከዛ ጨካኝ ሰው ስለሆን ከላናርኩን ትወስዳለህ ያልዘራውን ታጭዳለህ ይላል። እንዲህ እየተባለ በቃ እንዲህ እየተመላለሱ ነው። አሁን እየተመላለሱ ሳለ በዚያም ቆሞ የነበሩት ምናምን ወሰዱበትና ይላል። ከዛ ለእነርሱም ጌታ ሆይ 10 ምናምን አለው አሉት ይላል። ከዛ ክርስቶስ እንደምላሽ ነገር ነው እየተመላለሱ ሳለ መሀል ላይ እላችኋለሁ ላለው ሁሉ ይሰጠዋል፣ ከሌለው ግን ያው ያለው ሰው ይወሰድበታል አለ። መለስ አለና 27 ላይ ነገር ግን አለ እነዚያን በላያቸው ለነክስ ያልወደዱትን ጠላቶች ወደዚህ አምጧቸውና በፊቴ ረዷቸው አለ። በቃ ቀለል አድርጎ ረዷቸው ነው ያለው። ኦኬ ኢንተርፕሬሽን አኳያ የሚያስቀምጡት ቤዚክ ፖይንቶች አሉ ከክርስቲያኖች ግን ንግግሩ የክርስቶስ ስለመሆኑ እርግጥ ያለ ነገር ነው ያለው። ያው ምልልስ ነበረ፣ ሲመላለሱ ነበረ። ወረድ ወረድ አለና ጌታ ሆይ 10 ምናምን አለው አሉት ይልና እላችኋለሁ አለ ክርስቶስ። በቃ እላችኋለሁ ምንድነው መልትለን ሲባል ላለ ሁሉ ይሰጠዋል፣ ከሌለው ግን ያለው ሰው ይወሰድበታል አለ። ይህን ወደህ ነው የምትባለው አንደኛ። ከቀጠል አለና ነገር ግን እነዚያን በላያቸው ለነክስ ያልወደዱትን ጠላቶችን ወደዚህ አምጧቸው በፊቴም ረዷቸው አለ። እሱ ምልልስ ነው የነበረ ምልልስ ነው እንጂ ይሄን ያህል ማለት እኛ ጋር እንደሚያነሱት ሹባ አይነት አይደለም አይደል? ይሄ አንዳንዴ እኛ ጋር ግደል ይላል ምናምን ከሚሉት አኳያ እንደዛ ልንወስደው አንችልም አይደል? ነገሩ ኢንተርፕሬቴሽን አለው፣ የሚያስቀምጡት የታሪክ ኮንቴክስት አለ። ነገር ግን ምንም እንትን እኮ የሚያጨናንቅ ጉዳይ እኮ አይደለም። ባይብል የተዘገደው ሲበለው የሚያነሳው ነጥብ እንዳለ ሲያስፈራ በፈጣሪ ስም። አሁን እኔ የታሪኩ ክፍል ሆነ ለመመልከት ብትሞክር መጽሐፍ ቅዱስን በጣም የሚያስፈራ መጽሐፍ ነው። በአዲስ ኪዳን ላይ መምጣት እንትን አይጠበቅብም። አሁን በአንድ ሀሳብ ስትመለከቱት ሁላችሁም እዚህ ልታስተውሉት የሚገባው ነገር ኮምፓሪዥኑ ከነህማት ሰለም ጋር ሊሆን አይገባም። ፖይንቱ አት ፈርስት ፕሌስ በራሱ አንደኛ ኮምፔር የማይደረጉበት መንገድ ምንድነው ከተባለ ክርስቶስን እንደ አምላክ የሚቆጠር ህዝብ ነው ያለው። ሁለተኛ ደግሞ እንደ ነብይ እንኳን ቢቆጠር ይሄ ህዝብ ላይክ ክርስቶስን እንደ ነብይ ቆጥረው እንኳን ክርስቶስ ሰለም ጋር ኮምፔር ቢያደርጉት እንኳን ክርስቶስ የነበረበት ኮንቴክስት እና ነብዩ መሐመድ ሰለም የነበሩበት ኮንቴክስት የተለያየ ነው። ክርስቶስ ለሆነ ገዢ ሲገዛ የነበረ ከዛ ስር ሲተዳደር የነበረ ሰው አድርገን ከወሰድነው በኋላ እንደ አንድ ማህበረሰብ ገዢና አስተዳዳሪ ሆኖ የተመለከትናቸው መሐመድ ሰለምን ኮምፔር ልናደርጋቸው አንችልም። ምክንያቱም እንደ አንድ መሪ ፌስ የምታደርገው የተለያየ ፖለቲካል ዲፕሎማቲክ ይዞች አሉ። አልፎም ተርፎ ደግሞ ጦርነት ውስጥ ልትገባበት የምችልበትም አጋጣሚ አለ። እንደ ሰው ልጅ የምትኖርበትን አንድ የጦርነት መስመርም ጭምር ነው የተቀመጠው። ከሰለም አንፃር አስበው ለቄሳር ሲገብር የኖረን ሰው ጦርነት ስታስቡ እንዴት ነው ላይክ የሆነ ሳንቲም ይዞ የቄሳርን ለቄሳር እያለ ሲያስተምር የነበረ ሰው አስቡ ለጦርነት እንዴት ትስለዋለ? የማይሆን ነገር ነው። እንደ አንድ ማህበረሰብ መሪ ወይም አስተዳዳሪ ወይም ገዢ የተለያየ ነገሮችን ፌስ የሚያደርግን አንድ ነብይ ወስደ አምላክ ከሚለው ሰው አምላክ የሚለውን ኤክስፓንሽን ተውና ከአንድ ቄሳር ከሚባል ገዢ ስር የነበረን ሰው ኮምፔር ለማድረግ በጣም ያዳግተናል፣ የማይቻል ነው ብዬ አስባለሁ። ክርስቶስ ልክ እንደ መሐመድ ሰለም የአንድ ህዝብ መሪ ሆኖ
ጦርነትንም መሰል ነገሮችን እንኳን ፌስ እያደረገ ቢሆን እንኳን ከአዲስ ኪዳን እንዲህ አይነት ኮምፓሪዥን አለ ብለህ ልታነጻጽር ትችል ነበር። እርግጥ ያ አይነት ሁኔታ አልነበረምና ምናልባት ከእንደዚህ አይነት ሁኔታ ውስጥ የነበሩ ብሉይ ኪዳን ላይ የነበሩ መሪዎችን እያነሳን ኮምፔር የምታደርግበት አጋጣሚ ሊፈጠር ይችላል። በአዲስ ኪዳን ላይ የምታነሳቸው አንዳንድ ነጥቦች አሉ። እርግጥ የብሉይ ኪዳን አካላትን እየጠቀስክ ምን ያህል ጨካኝ እንደነበሩ መመልከትም ማስረዳትም ትችላለህ ማለት ነው። ሶ ቤዚካሊ ረሱል ለምን አንተው ከአዲስ ኪዳን አካላት ጋር ኮምፔር የሚያደርጉበት አጋጣሚ ካለ ማን እድሉን ሰጥቷቸው ነው የምትለው? ማን እድሉን ሰጥቷቸው ነው እንደዚህ አይነት የጦርነት አውድ ውስጥ ሊገቡ የሚችሉት ብለህ ጥያቄ ማንሳት ይችላል። ሶ ኮምፔር የማይደረግ ነገር ነው ኮምፔር እያደረጉ ያሉት ማለት ነው። አቡ ሰላሃዲን ሶ በብሉይ ኪዳን ያሉ ሰዎች መጥቀስ ትችላለህ። እንዴት ያለ እንዴ አንተ አደብ ይዞ ሳሩን የሚግጥ ፍየል አደብ ይዞ ሳሩን የሚግጥ በሬ የማይተርፍበት አጋጣሚ ነበረ። በቃ እረደው፣ ግደለው፣ ውሰደው፣ አቃጥረው ምናምን አይነት የነበረ የተዘገው ዶሴ የመሰለ መጽሐፍ ቅዱስ ነበር የምናገኘውና ሶ መጽሐፍ ቅዱስ ኮንቴክስት ውስጥ ለመኖር እንኳን የሚያዳግት ሆኖ ታገኘዋለህ መጽሐፍ ቅዱስን። ዳሶል ለኮምፓሪዥን አይመችም ነው ነገሩ። የሚገብርን ግብርን ከሚገበር ሰው ጋር ኮምፔር ማድረግ ይችላል። እንትን ተውባ ላይ 32ኛው አንቀጽ ላይ ይሄ ብርሃን ስለሚለው ያለ ብርሃን ባፎቻቸው እስቲ እቺን ነገር አስረዳን። ማለት በሁለት አይነት ነገሮች ነው ያሰብኳቸው። ይሄ ብርሃን ሲባል ይሄ የጨረቃው ነው ወይንስ ከአላህ የሚመጣውን ቃል ነው ወይ ምንድነው እሳቤው? ተው አላስተውሰው መስ አያውን ኢብሮ መክፈት ይችላል። ምንም ይላል يريدون أن يطفئوا نور الله والله متم نوره። እሱ እንትን አይደለ እሱ የጨረቃ ብርሃን የሻማ ብርሃን እንዳይመስልህ። እሱ የአምላክን መንገድ በማከለ መልኩ የተቀመጠ ነጥብ ነው እንጂ ሻማ ምናምን አይደለም። እሱ የአላህን ብርሃን ለማጥፋት ይሞክራሉ ምናምን የሚለው አያ እሱ ሌላ ነው። የጨረቃ ብርሃን ምናምን ሳይሆን ላይክ የእስልምና መንገድ ማስረዳት ፈልጎ ነው አላህ ያንን ነገር ማጥፋት ይፈልጋሉ፣ ነገር ግን አይቻላቸውም የሚለውን ሐሳብ ያስረዳል ነው። በአፎቻቸው ለማጥፋት ይሞክራሉ ነው የሚለው ከተመለከትከው ይፈልጋሉ ነው የሚለውና አላህ ደግሞ ከሃዲዎች ቢጠሉም እንኳን ብርሃኑን መብራትን እንጂ ላና ይሻም ይላል። ሶ እያስረዳ ያለው እዚህ እስላማዊ ስለሆነው ብርሃን እስላማዊ ስለሆነው መንገድ እንጂ ሻማ ኩራዝ ምናምን እያለ አይደለም። ክርስቶስ ላይ ንግባ ጤና ይስጥያው እዚህ ላይ ገባሽ። አሁን አላፈቀ ክርስቶስ አላ ለቅድሙ ጥቅስ አስተያየት መስጠት ይቻላል። ለቤትኛው ረዷቸው ምናምን የሚላል ስለተባለው እኛ ኢንተርፕሬት ምን ብለን አወራን? እስቲ ነገርን ቆይ መጀመሪያ ኢንዴክስ አንተ ኔትወርክን አስተካክለው። በቃ በአንድ ነው ተስፋ ምን ቆርጠው እኔ ነው ሽናውታ ኔትወርክን አስተካክልና ኢንዴክስ ሞዴሬተር አዲስ አካውንት ስለሆነ ለስተ አዲስ አካውንት ለማን ነው ኮንሰስ? እሺ ብላክ ስፒክስ። ሰላም አለይኩም ወራህመቱላሂ ወበረካቱ። እኔ እንኳን ቅድም ሙስሊም የሚለው ቃል የመጀመሪያ ሙስሊም ረሱል ናቸው ተብሏል ያሉት ቁርአን ላይ ከዛ በፊት እነ ኢብራሂምም ያሉበትን በቀራ 231 እና 232ን ኢምራን 2367ን እነዚህ ቢጠቀሱ አስተማሪ ይሆናሉ ብዬ ነው። ሌላ ደግሞ እነ ኑህ ሌሎችም ነቢያቶች ጣዖታትን ራቋ እንዳላህን ብቻ ተገዙ ብለው ያስተማሩባቸው አንቀጾች ብዙ አሉ እና ሙስሊም በሚለው ቃል ደግሞ ኢብራሂም ያለበትን ቃሎች ቢጠቀሱ ለኦዲየንሶቹ አስተማሪ ናቸው ብዬ ስላሰብኩኝ ነው። ኢብራሂምም ከህዝቦቹ የመጀመሪያ ነኝ ያለበትም አለ። በተጨማሪም ደግሞ እነ ኑህ ሌሎችም ደግሞ ነቢያቶች ህዝቦቻቸውን ለአንድ አላህ ሰብሚት እንዲያደርጉ የተጣሩባቸው አንቀጾች ስላሉ እነሱ ቢጠቀሱ ብዬ ለማስታወስ ነው። ሰላም አለይኩም። አለክሳ ተከታሽ ጀዛከላ። አይ መጨረስ ራሱ ጥሩ ነው። እሺ ያ ጀማዓ ነገሮች እንዴት ሊስተናገዱ እንደሚገባ ኢንሻአላህ በሚገባው መልኩ ያውቃሉ ወንድሞችና ባረከላሁ ፊኩም። ኻሊድ እሺ ኻሊድ ሄሎ ሰላም አለይኩም። ሄሎ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሱረቱል በቀራ 8ኛ ማቁም ላይ ያለው እስቲ አንድ ያስረዳኝ። ምን አልከኝ? ምንድን ነው ያለው? አልሰማሁትም። በቀራ 8 አዎ
ላንብብልህ አህመድ። እሺ እስቲ ወሚን الناس من يقول آمنا ከሰዎችም በአላህ አምነናል በመጨረሻው ቀን አምነናል የሚሉ አሉ እነሱም አማኞች አይደሉም ይላል። እሺ ታዲዶ ምንድነው ጥያቄ? ምንድነው ጥያቄ? መጨረሻ እነርሱም አማኝ አይደሉም። የትኛቸው ነው የሚሉ አሉ ነው የሚለው። ስለ መናፍቃን ነው የሚያስረዳው። ቤዚካሊ የሚሉ አሉ ነው ይላሉ፣ ግን በመላሳቸው ሁለት አይነት ኮንቴክስት ሊፈጠር ይችላል። ገብቷል? አንደኛዎቹ በመላሳቸው ነው የሚያምኑት። በመላሳቸው አምነናል ይላሉ፣ ግን በልባቸው ይሄን እምነት አልያዙም። እንደዚህ አይነት ሰዎች ሙናፊቅ እንላቸዋለን። ቤዚካሊ ምላሳቸው ነው ይሄንን እምነት ያዘው እንጂ ልባቸው ይሄን እምነት አልያዘም። ገብቷል? አት ፈርስት ፕሌስ እንዲህ አይነት ነገር ነው ያለው። ሶ የመጀመሪያው ኮንቴክስት ያዘው ይሄን ነው። ሁለተኛው ላይ ከመግባቴ የመጀመሪያውን ያዘው። ሶ ስለ ሙናፊቆች ነው የሚያስረዳው። ምላሳቸው ላይ እምነቱ ያለ ነገር ግን በልባቸው ይሄን እምነት ያልያዙ አካላትን እያስረዳ ነው። ወሚናና ሲመን የቁሉ አመና የሚለው ሐሳብ ይሄንን ነው የሚያስረዳው። ስለ ሙናፊቆች ነው። ስለዚህ የሱረቱል በቀራ ኮንቴክስቱ ስትመለከቱ በጣም የሚያብራራ ነው። ቤዚካሊ እያነበብከው ስትሄዱ አንዱ በአንዱ እያብራራ የሚሄድ ነውና ሱረቱል በቀራ ከአንድ ጀምረን እንደ ሐሳቡን እያስረዳ ስለሚሄድ ያብራራዋል። ለምሳሌ አሁን 8 ላይ ያነሳውን ሐሳብ 5 6 7ን ብታነባቸው በከፋ አድርገው ነው የሚያስረዳህና ይሄንን ነው እያስረዳን ያለው። ሀይ እሺ ያመለሻለሁ ያን ነው። ሌላ ጥያቄ ያላችሁ ግቡ። ጥያቄ ያላችሁ ሰዎች በተለይ ደግሞ ዛሬ ያው አህመድም መጥቷል፣ ጄክም አለ እና ኢሳቅ ማሂር አሉ። በክርስቶሎጂ ላይ ከፈለጋችሁ ያው ሆ ክርስቶስ ማለት የምትፈልጉ ከሆነ አህመድ አለ። ዛሬ ለእስልምናም የምትፈልጉ ቪዲዮ ዝጉልኝ። እሺ የታለ? የለም ሰው እኮ አስገቡ እስቲ ሰው። እሺ ታላ ሰላም አለይኩም። እኔ አንተ አሁን ማስተውለው ያለውን ነገር ወአለይኩም ሰላም እንዴት ነህ? ሀቂቃውን ኢብሮም እኔ አላስተዋልኩም ያለውን ነገርና አላየሁም ነበር። ሸተላ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ኖት? ሁሉ ሰላም አልሐምዱሊላህ። አህመድዬ ኢብራሂም ነው ያናገረ። አህመድ በቃ አህመድን ነው የፈለገው። በቃ አንተ ምን ነው አህመድን ከፈለገ በቃ አህመድ ነው። ቅድም ግን ብላክ የሚባለውን ልጅ እስቲ በውስጥ አውራው። ብላክ እኔ በጣም እንትን ብዬው ትንሽ ጠቃሚ ልጅ ይመስለኛል። በውስጥ አውራውና እሱ ጋር ትንሽ ቻት አድርጉ እስቲ። ታች ካለህ ብላክ ኢብሮን ፎሎ አድርግና በውስጥ መስመር አግኘው ኢንሻአላህ። ፎሎ አድርገው አለ ብላክ አለ ጀማል ለኩም ማንጌ ስብርብር አደረገው ካሁን በቃ አገኘ። አህመድዬ ድምጽህ ራሱ ዛሬ ነው የሰማሁት። ትምህርት አይደል እንዴ? በራሱ እንትና ጃክና አህመድ ድምጻቸው ራሱ ትምህርት ነው። ወላሂ ትክክል አጥተና የተሞላበት ነው አለሁኝ። ሰላም አለይኩም ብላችሁኝ ኢንሻአላህ ኢብሮ ፎሎ አደርጋለሁኝ። ወንድም ዑመር ወይም ተላንም ደግሞ ኢንሻአላህ እንደገና በውስጥ ፎሎ አድርገን እናወራለን ኢንሻአላህ። አይ ኢንሻአላህ። እሺ ኸይር እየተከታተልኩኝ ነው። እሺ ማንጌ ቀጥል እስቲ። አህመድን እስቲ ክርስቶሎጂ አውሩ እስቲ። ማንጌ እንዴት ነው? ማንጌ እንዴት ነው? የኔትወርክ ነገር እስቲ ኔትወርክ ነው ብለህ ነው? አላህ አለም እስቲ። እሺ መንጌ ኔትወርክን ወሮ የሆነ ነገር እስቲ አድርግ በፈጠረ አንተ ሰው እንደው እኔ ምሪን እኮ ነው አሁን ኢብሮ ትዕግስት ይገኝ አረ ሙሉ እኮ ነው የምንታገሰው ለአላህ ብለህ። አረ ወላሂ ከባድ ነው። እስቲ ያንን አወሩት። ኤቢዲ ምናምን ኤቢዲ ያውራ። ሰላም አለይኩም ወራህመቱላህ።
አለይኩም ሰላም ሀቢብ እንዴት ነው? እንዴት ናቸው አህመድ? አልሐምዱሊላህ ሀቢብ ማን ነው? አለን አልሐምዱሊላህ። የኔ ጥያቄ እንትን ነበረ አላህ በአላህና በባሪያው መሃል ሂጃብ አለ። ሂጃቡ ደግሞ ኑር የሚል ነገር አለ። እሱ አላህን ፍጡር ይጋርደዋል በሚል እንዴት ነው እሱ ነገር በደንብ ስላልገባኝ ነው። ይቀጥሉበት ይብሩ ይናስ ጄክ አለ ቅድሚያ ለጄክ ከዛ አልሰማውም ግን ጄክ እሺ ድገመው አላህ በባሪያውና በሰዎች መካከል ግርዶ የሚጋርድ ነገር ምናምን የሚል ጥያቄ ነው ያነሳው እና ሂጃቡ ስለዚህ አላህ ፍጡር ይጋርደዋል ወይ ነው? የሱ ግርዶሽ አለ ማለትም እኛ እሱን ማየት አቅሙ የለንም። ሂጃቡ ኑር አይነ ግርዶሽ አለ። ጥያቄው ምንድነው ያልገባ? መጽሐፎች ላሳይ ይችላል በዚህ መልሶቹ ያልገባህ ምንድነው? ሐዲስ ነው በነገራችን ላይ አላህ ፍጡር ይጋርደዋል ወይ ነው የሚለው ጄክ እንትኑ እሺ ግርዶሽ ነው ፈጣሪን የሚከለለው ግርዶሽ ፈጣሪን አይደለም ማለት እንዴት? እሺ እሱ ላይ ያልገባ እኛ እንዳናየው ጋርዶናል። እኛ ነው ጋርደው እንጂ እሱ ታቀባሱ መሐል አለ ማለት አይደለም። እንደዛ አይደለም። ሁለት አይነት ማብራሪያ ነው ያለው። አንደኛው አሁን የነገርኩህ ነው። ሂጃቡ ኑር የሚል አለ፣ ሂጃቡ ናር የሚል አለ። በተመሳሳይ መልኩ በዚህ እኛ እይታችንን ገድቦታል። እሺ ላሳየው አንዴ በእንተንም አለ። ይሄ በነገራችን ላይ በኦርቶዶክሶች ማስተምሩ አለ። ይሄንን በማይታይ ብርሃን ይኖራል ይላል ባይብሉ ራሱ ማንም ሊያየው አይችልም ይላል። አለ ብዙ አለ። እግዚአብሔር የማይታይባቸው ምክንያቶችን ሲጠቅስ መዝገበ ሃይማኖት ላይ ሃይማኖት አበው ላይ ህላውተ እግዚአብሔርን ሲያስረዱ ብርሃናዊነቱ ይላል አንጸባራቂነቱ እና ለምንድነው የማይታዩ ሲባል መለኮታዊ ባህሪ ነውና ይሄ እሳትነት መሆኑ ምናምን ብሎ የሚገልጽበት ነው። ኤግዛክትሊ እኛ እንደዛ እናምናለን ማለት አይደለም ነው። ሂጃቡ ኑር ሲባል ግን እኛ እንዳናየው የሚጋርደን ነው የተፈለገበት እና አንዴ ከጠበቀኝ እዚህ ይችላል አሳየህ። ሌሎች የብዙ እንትኖች አለ ይብጣሉ ተዊላት ለአخبار ሲፋት ላይ ዛች ላይ ተገልጿል። ወከذلك ابن القيم اجتماع الجيوش الاسلاميه ላይ ገልጿቸዋል ገጽ 20 ላይ الشيخ عبد الرزاق البدر ደግሞ في اصول الايمان ላይ اصول الايمان ላይ በዛ መልኩ ተቀምጧል። ይሄንን ገጽ 36 ላይ በቃ የኡሱል الإيمان ሸርሖች ብትመለከት ሂጃቡ ኑር የሚለው ሐዲስ ስላለ በአጠቃላይ ዑለማዎች በዛ ላይ አብራሩታል። ኡሱል الإيمان የሚል ትንሽ ክታብ አለች። የዛች ማብራሪያ ላይ ሲጽፉ ሁሉ ይሄንን ይጠቀሙታል፣ ይሄንን ያብራሩታል። ይሄንን ሳያብራሩት አይሄዱም። ይሄንን ሐዲስ ብዙ ሰው ስላልተረዳው ማለት ነው። ሰው በዛ መልኩ ነው። ምናልባት ግልጽ ካልሆነ ደግሞልህ ይችላል። ይሄ ውስጥ ላሳየህ ምናልባት ወይ ስክሪንሾት አድርገው እነዚህ ስታንዴ አልወርዳለ ሆትስፖት ላብራ ሶስቱም ካርክ ገጾቹን ያሳያል። አረ ይደርሳል ብለን ትላለህ። እሺ እና እንደዛ ነው ገብቷል። እስቲ ካልገባ ጠይቅ። ማን ነው እንትን የሚለውን ያሲት ጄክ አያይዘ ይሄ ሶትላ ማዕና ያለው አይኖች አያገኙትም አያዩትም፣ እሱ አይኖችን ያያል የሚለው እኮ እሱን እኮ ይገለጻል። ያንን ነው ለዛ ነው ثم كلمة الرابعة لنا حجابه النور وهذا ينكر من لنا وهذا يجب أن نؤمن به أن الله سبحانه وتعالى احتجب بنور عن خلقه ولهذا قال لو كشفه يعني كشف الحجاب وأزاله لأنه لحرقت صبحت وجهه من انتهى إليه بصره من خلقه يميلون حديثا يجلسوا بزي ملكو قالوا سو حجابه نور يميلون برهان مون እኛ በማናየው መልኩ አምላክ መኖሩን እንዳናየው የማየት አቅሙ ስለሌለን ማለት ነው።
ያንን በዛ መልክ አስቀምጣሉ። ብዙ ዑለማዎችም አሉ። እያንዳንዱ እየከፈተ ማየት የቂያ ማለት እኮ አላህ ሱብሓነሁ ወተዓላ የክሽፉ ኑር አርላ ኑሩን ከሽፍ ያደርገዋልና فبينما هم كذلك إذ سطع لهم نور من فوقهم ብሎ ከበላያቸው ብርሃን ይወጣና ከዛ ያው አላህ ደግሞ መጨረሻ ላይ ከዛ ብርሃን እንትን ሲልላቸው ምንድነው ብርሃኑ ቀደም እንዳልከው ነው ለኛ ነው የሚጋረደውና የቂያ ማለት ደግሞ ያንን ነገር እንዳይሆን አላህ ያደርገዋል። እንደውም ምን ይላል አላህ Subhanahu Wa Ta'ala ሲናገር ለውላ ምንድነው የሚለው ለውላ አን አላህ ቀዳ አላህ ባይወስን ኖሮ እንዳይቃጠሉ ማለት ነው። እንዳይቃጠሉ ባይወስን ኖሮ ለህተረቁ ይቃጠሉ ነበር ይላል። እንደውም አላህ ምን ያደርጋል? ያንን ችሎታ ይሰጣቸዋል የዛን ቀን ማለት ነው። አላህን እንዲያዩ በሚፈቅድበት ቀን ማለት ነው። በአጭሩ ቅድም እንዳለው ነው አላህ እዚህ ምድር ላይ ባለንበት ሁኔታ ላይ እሱን ማየት ስለማንችል ያንን ችሎታውን ስላልሰጠን እኛ እንዳናይ ጋርዶናል ነው። ኑሩ ያ ነው ብርሃን ከሚለው አንፃር አላህ የቂያ ማለት እንደሚከፍተው ያንን ነገር ለኛ እንደሚከፍተው ነው የሚናገረው። በተጨማሪ አሁን ለዛው ሐዲሱ ላይ ብትመለከተው ለሐረከት ሱብሐት ወጂ መንታ ኢለሂ በሰሩ ምን خلقه ይላልና አሁን ላይ አቅሙ የለንም እኛ አምላክን የመመልከት በዚች ምድር ላይ ስንኖር ማለት ነው። የዛን ጊዜ ግን አቅሙ ይሰጠናል፣ ያጠናክረናል፣ ልናየው በምንችለው መልኩ ያደርገናል። ለዛ ነው እዛ ላይ የምንችለው ማለት ነው። ማን ነው ኢቢዲ ነው የጠየቀው? እሺ አመሰግናለሁ። ገብቶኛል፣ በጣም ተረድቻለሁ። ሌላ መጠመሰለው ሌላ አለባችሁ? ኧረ ሰላት ግባ፣ ሰላት ብትገባ ይሻላል። መንጌ ምን ሆኖ ግን ላላ ብላችሁ መንጌ ሁሌም ሲከፍት ቃይ ተቀበለ መስጠት ኢብሩ እንዴት አመሸህ? ሰው ሲያወራ ካልሆነ ያወሩ። ኧረ አንድ ያወራ ማሂር አንድ መንጌ እሺ ሚዩት አደርጋለሁ። አይ ከዛ በኋላ ታወራለሽ። ማሂር ቀጥል። አንዴ አቆረፈድክበት ነጭ አረቀው አሁን ልጁ። አይ ቀደም አንዱ ኮሜንት መንጌ ሲገባ ሁሌም ዕቃ እየሰበረ ነውና እስኪጨርስ ነው ጠብቁታል። እውነትን ነው። ዕቃማ ሰብሯል። ስንት ዕቃ ሰብሯል መንጌ? ስንት ዕቃ ሰብሯል እስካሁን ድረስ ትላለህ? ሚዩትን አንሳና በዛው ቀጥል። ጥያቄ ካለ አቅርብ፣ አለዛ ደግሞ ክርስቶሎጂ ላይ መቀጠል ትችላለህ። ምን ብላለህ? በቃ ጥያቄ ካለ ወይ ደግሞ ክርስቶሎጂ ላይ ካለ ቀጥል። አይ ጥያቄ ነበረኝና ለመጠየቅ ፈልጌ ነበር የገባሁትና ደግሞ ለማዳመጥ ነው። እንደማታወርደኝ ተስፋ አደርጋለሁ። ሳዳምጥ አላወርድም። ጥያቄ ጠይቅ። እሺ ጥያቄ ማለት ነው አሁን ቁርአን ላይ እንትን የሚል አለና ጥቅሱን ያለበትም ባላሳብ ውስጥ ብዙዎችን ለገሃነም ፈጠርን የሚል አለ። አሁን የሰው ልጅ ሲፈጠር ነፃ ፍቃድ ኖሮት አይደለም የተፈጠረው። አሁን ነፃ ፍቃድ ስለ ከመጀመሪያ ፈጣሪ ከወሰነበት እንዴት ነው አሁን ባላሳብ ለምሳሌ እየሰማኝ ነው? አዎ ሰምቻለሁ። ቀጥል ጄክ። ቀላል ጥያቄ ነው፣ የተለመደና ታወቀ ጥያቄ ነው። ግን ጥቅስ ይዘናች ሌላ ጊዜ ጥቅስ ይዘና ሰባይ ስላለ ችግር የለውም። ቁርአኑን ስለምታውቀው ታወጣዋለህ እኮ ምን ችግር አለው? ምዕራፍ 7 ሱረቱል አንዓም ላይ ምዕራፍ 7 አይ ሌሎችም እንዲሁ እንዲህ ያለ እያሉ ከሚሉን ከሚያዝጉ ሱረቱል አዕራፍ ላይ ምዕራፍ 7 ቁጥር 179 ላይ ወለቀድ ዘራእና ለጀሃነም ከሲር ሚነል ጂን ወልኢንስ ይላል። በመሰረቱም ለገሃነም ፈጠርናቸው ሳይሆን እያለ ያለው ከሰዎች መካከል መጨረሻቸው ገሃነም የሚገቡ ሰዎች መኖራቸውን እየገለጸልን ነው እንጂ አምላክኛ ገነት እንደንገባ ነው የሚፈልገው። ለገሃነም አድርጎ ሳንፈልግ ፈጥሮን ገሃነም ግቡ ብሎ አይቀጣንም። እና ካየው አንቀጹ ላይ ወለቀድ ዘራእና ለጀሃነም ከሲር ሚነል ጂን ወልኢንስ ይላል። ጂኖችና ሰዎችን ለገሃነም ፈጠርንም አይልም። ወለቀድ በርግጥ ዘራእና ዘርተናል ለጀሃነም አይ መጨረሻቸው ለጀሃነም የሚለው ላይ ጀሃነም ከሚለው በፊት ሐርፉል ላም
ሊጀሃነም ላም ሐርፉ ላም ላሙ ለዓቂባ ትባላለች። በአረብኛ መጨረሻን ታይቶ የተነገረ ንግግር መሆኑን የሚጠቁም ነው። ሰው መጨረሻቸው ገሃነም የሚሆኑ ሰዎች እንደሚኖሩ ከገለጸልን በኋላ ከሲረን አለ ብዙን አለ። ብዙን ሲል አብዛኛው አይደለም ራሱ ብዙ። ለምሳሌ ብዙ ገነት የሚገቡና ብዙ ገሃነም የሚገቡ ሰዎች ሊኖሩ ይችላል። ነገር ግን አብዛኛው አላለም። እዚህ ጋር ብዙ ነው ያለው ከሲረን እና ሚነል ጂን ወሊንስ ከጂንና ከሰዎች ውስጥ አለ። እነዚህ ሰዎች ምን አይነት ሰዎች ናቸው ሲባል ከጂን የሆኑ ከሃዲዎች፣ ከሰው የሆኑ ከሃዲዎች ገሃነም መጨረሻቸው ገሃነም የሚገቡ ሰዎች አለ። እነዚህ ሰዎች ምን አይነት ነው ባህሪያቸው ከተባለ እዛው አንቀጽ ላይ ሲገልጽልን ለሁም ቁሉቡን ላ የፍቀሁነ ቢሃ ለነርሱ ልቦች አላቸው የማያስተውሉባቸው አለ። ልብ አላቸው ተገቢውን የሆነን ማስተዋልን አያስተውሉበትም አለን። ወለሁም አዕዩኑን ላ ዩብሲሩነ ቢሃ ለነርሱም አይኖች አላቸው በዛ እውነትን አይመለከቱበትም። እውነትን መመልከትን አይመለከቱም አለ። ወለሁም አዛኑ ላ የስመዑነ ቢሃ ለነርሱም ደግሞ ጆሮዎች አላቸው በጆሮቻቸው እውነትን መስማትን አይሰሙም ማለት እውነትን ሲሰሙ ላለመቀበል ለማውገዝ ለማላገጥ ነው የሚሰሙት እንጂ እውነትን ለመቀበል አይሰሙም። እና እነዚህ ሰዎች ምን አይነት ሰዎች ናቸው ሲባል ወላኢከ ከልአንዓሚ በልሁም አድል እነዚህ እንደውም እንደሰሳ ናቸው እንደውም ራይባሱ ናቸው። ወላኢከ ሁሙል ጋፊሉን እነዚህ ዝንጎዎች ናቸው ከእውነት የተዘናጉ እውነትን የማይቀበሉ ህዝቦች ናቸው ብሎ ከሰዎች ውስጥ መጨረሻቸው ከሰዎችና ከጂኖች ውስጥ መጨረሻቸው ከሃዲ የሆኑ አካላቶች ገሃነም የሚገቡ ሰዎች እንደሚኖሩ እየነገረን ነው ያለው እንጂ በመሰረቱም ለገሃነም ሰዎችና ጂኖች ተፈጥሯል የሚል የለም። ይሄንን አጠቃቀም ሱረቱል ቀሰስ ላይ ምዕራፍ 28 ላይ ቁጥር 8 እና 9 መመልከት ይችላል። የፊርዓውን ቤተሰቦች ሙሳን በሚያነሱበት ጊዜ ሙሳን ሲያነሱት ቁረቱ አይኒ ሊ ወለከ ነበር ያለችው ለኔና ለአንተ አይን መርጋ ይሆን ዘንድ ብላ ነበር ያነሳችው ማለትም ልጅ ሆናቸው ዘንድ ማለት ነው። ነገር ግን ጌታችን አላህ Subhanahu Wa Ta'ala ሲነግረን እዚች ጋር ሊያኩነ ለሁም አዱወን ወሐዘነን አለ። ሊያኩነ ለሁም አዱወን አለ ለነሱ ጠላት ይሆን ዘንድ እንደዚሁም ደግሞ ሐዘን ይሆንባቸው ዘንድ አነሱት አለ። ይሄን ሲል እነሱ ጠላትና ሐዘን ይሆንብን ዘንድ ብለው አይደለም ያነሱት። ነገር ግን መጨረሻቸው ጠላትና ሐዘን ይሆንባቸዋል ብሎ እየገለጸልን ነው ያለው ነው። ኢብሮ ካለ ቀጥል። ትንሽ አልተመቸኝ። ጭራሽ አንተ ላይ ኦኬ አይ ጨርሰናል እኮ መንጌ ግልጽ ነው ወይ? እዚህ ጋር ጃካውን እንትኑ ላይ ማለት ነው አብራርተልኛል። እንትኑ ላይ አሁን እዚህ እንትኑ ፈጠርን የሚለው ከመጀመሪያ ነው። ፈጠርን ሲል የመጀመሪያ ነው የመጨረሻን አያመለክትማ። ፈጠርን የሚለው ፈጠርን ሲል መጀመሪያ አይደለም አይደለም። አይ እሺ ለጀሃነም ይላል ከተፈጠሩት ውስጥ መጨረሻቸው ጀሃነም የሚገቡ ሰዎች መኖራቸውን እየገለጸልን ነው። መጀመሪያማ ለአላህን ሊያመልኩ እንደተፈጠሩ ይገልጽልናል። ምዕራፍ 51 ቁጥር 56 ላይ ወማ خلقت الجن والانس الا ليعبدون ተፈጠርናቸው ውስጥ ይኖራሉ እያለን ነው። ይሄ ምዕራፍ 7 ላይ ቁጥር 179 ኦኬ በመሰረቱም ለገሃነም የተፈጠረ ይላል። እሺ መንገ ያለ ልጠይቃ እዚች ላይ እንደ ጥያቄ ጠይቄ ችግር የለም። እግዚአብሔር ከፈጠራቸው አካላቶች ውስጥ ገነት የሚገቡ ሰዎች የሉም? እግዚአብሔር ሁሉንም እግዚአብሔር አምላክ እኮ ሰውን የፈጠረው እንዲያመሰግነው ለምስጋና ነው። የሰው ልጅ ነፃ ፍቃድ ስላለው በክፋቱና በደግነቱ ሲኦልና ገነት ይገባል እንጂ እግዚአብሔር ሁሉም ወደ ገነት እንዲገባ እኔ አልጠየኩም። ለምስጋና ለምንድን ነው የተፈጠርነው አላልኩም እኮ። እግዚአብሔር ከፈጠራቸው ውስጥ ገነት የሚገቡ ሰዎች አሉ የሉም ነው ጥያቄው። ያ እንደ ሰዎች ሆኖ ነፃ ፍቃድ አለው የሰው ልጅ እኮ። አሁን እኔ እግዚአብሔርን የመከተልም ያለ መከተልም መብት አለኝ ማለት ነው። ወይ ጉድ! አዎ ወይንም አይ ብለህ መልስልኝ። የሚገባሉ እንጂ አዎ አሉ ጎበዝ። እሺ ገሃነም የሚገቡ ሰዎች አሉ የለም እግዚአብሔር ከፈጠራቸው ውስጥ? መጽሐፍ እኮ ማለት ነው ምን እንደሚል ታውቃለህ ጃክ? ለእያንዳንዱ እንደ ስራው ልሰጠው ዋጋው ከእጄ ነው የሚለው። ስለዚህ ሰው በስራው ነው ገነትም ሲኦል የሚገባው እኮ አልኩ።
የጠየቁ እኮ አው ወይንም አይ ብለህ መልስ ነው ማለት አንተ ሌላ እንትን ነው ይገባል። እግዚአብሔር ከፈጠራቸው ውስጥ ገሃነም የሚገቡ ሰዎች አሉ ወይንስ የሉም? አሉ ወይንም የሉም? እንደ ስራቸው ነው እንትን የሚሉት። አማርኛ ኖ አሉ ወይንም የሉም? እኔ እግዚአብሔር ነው የሚያውቀው። ኦኬ ገሃነም የሚገባ የለም አታውቅም? እሱ እኔ ልብና ኩራት የሚመረምር እኮ ፈጣሪ ነው አይደል? አሁን ጥሩ ሙስሊሞች ገሃነም ይገባሉ አይገቡም? ፈጣሪ ነው የሚያውቀው እንጂ አንተ አታውቅም። አሁን እዚህ ጋር ማለት ነው ሙስሊም ክርስቲያን ስለሆንክ ሳይሆን የሰው ልጅ በስራው ነው እንትን የሚለው ብዬ ነው የማምነው። አሁን እኔ ለምሳሌ ክርስቲያን ስለሆንኩ ድነናል፣ እኛ ድነናል ማለት ነው። እንግዲህ እንደዛ ሙስሊሞች ገሃነም እንደሚገቡ አላውቅም እያለ ነው። ጥሩ ነው እኮ አይገቡም፣ እውነት ነው። ገነት ነው የሚገቡት ሙስሊሞች። ቆይ ሰርፕራይዝ እናድርገው አንዴ። ምን ትላለህ ጂክ? ስራዬን ትቼ ነው የመጣሁት። እንደዚህ ሲለኝ እንዲህ ሲልህ ስራዬን ትቼ ነው የመጣሁት። ወላሂ እንዲህ ካልሆነ አይገባችሁም። ጉድ ፈላ። እሺ ወዳጄ እና እስቲ መንጌ መዝሙረ ዳዊት ምዕራፍ 50 ቁጥር 3 ላይ አለ። መንጌ አለውኝ አባቴ ያለው ሀጣን አለ ከማህፀን ጀምረው ተለዩ አለ፣ ከወደም ጀምረው ሳቱ አለ። ኃጢአት የሰሩ ሰዎች እናት ሆድ ውስጥ ሆነ ኃጢአት ሰርተሃል? ሄሎ ይሰማኛል። በሰራል ወዲ በቃ እኔ አሁን እንደውም ይቅርብኝ። በቃ ጄክ አሚሮ ምናምን እና ይስሐቅ ሸጂ ምናምን በቃ አይበቃኝም። ከዙር ነው ከምናምን ጀምሮ ነበርኩኝ መሰለኝ። አይ ቲንክ ይብቃኝ መሰለኝ። አለይኩም ልትወጣ ነው እንዴ? ይሻላል። ወአለይኩም ሰላም ወራህመቱላህ። ምን ትላለህ አሚሮ? አትከፍትም ቤት ወይ ክፈቱ? መርሃባ። አይ ለዘይረ ብዬ ነው እየወጣህ ከሆነ ይሻላል። እንደዛ ይሻላል። ምግብ ደግሞ ልብላ እስቲ፣ ደግሞ ለራሴ ላስብ ደግሞ እስቲ። አሚን አሚን አሚን። ደህና ደር ነው አንተ። ወይ ኢብሮ ተመልሻለሁ። እሺ አንዴ ላሳይና ልሂድ። በቃ እሺ በቃ ይሄንንማ ሳላሳይ እኔም ሰላም አላድርም። እስቲ ሀጣን ከማህፀን ጀምረው ተለዩ ከወድም ጀምረው ሳቱ ይላል። ማን ያሳታቸው? ከወድ ጀምረው ማን ያሳታቸው? ከወድ ጀምረህ አንተ ኃጢአተኛ ነህ፣ ኃጢአት ሰርተሃል፣ ወድ ውስጥ ሳቱ ይላል። ከወድም ጀምረው አንዴ እኔ እንትን ሳላውቅ እንዴት እስታለሁ? መጀመሪያ በማህፀን ሆኜ ይኸው ከሆድም ጀምረው ሳቱ አለ። ከማህፀን ይኸው ሀጣን ከማህፀን ጀምረው ተለዩ አለ። ሲጀመር ያኔ ነው የተለየው፣ ያኔ ማህፀን ውስጥ። ከዛ ደግሞ ከሆድ ጀምረውም ሳቱ አለ። ያኔ ነው የሳትከው። ሳትሰራ እንዴት ሳትክ ይባላል? አይ እዚህ ጋር እኮ ለምሳሌ እንትን ከእግዚአብሔር ከማህፀን ጀምሮ የሚመርጣቸው እኮ አሉ። በቃ እንደዛ ነው። ያኛውን ምንድነው የሚመርጣቸው? ስራቸውን ስለሚያውቅ ነው አይደል? እግዚአብሔር ባይዘው ሰው ልጅ እንትኑን መጨረሻና መጀመሪያውን ያውቃል። ግን ነጻ ፈቃድ አለው ብዬ ነው የሰው ልጅ ማምነው። በቃ እንደዛው ነው። ቁርአኑም እንደዛው ነው። እሺ አመሰግናለሁ። ተማጸኑ ብለው ተናገሩ። ከጠላት ጋር ተገናኝታችሁ በመዋጋት በመጋደል የሚለውን መንገድ አንሄደውም ለማለት ፈልጌ ነው። ገብታችኋል? እና በድርድር በሰላም ቢሆንና
ጫማ እየፈለኩ ጠፍቶኝ ነው። እና እንደዚያ ነው መሆን ያለበት ነው ልጆች ገብታችኋል። እና ግዛቸው ሀይ እሺ ቅዱሳን ሰላም አለይኩም ወሱ ወአለይኩም ሰላም ወራህመቱላህ። አንድ ጥያቄ አለ። ነብያችን ሰለላሁ ዐለይሂ ወሰለም ከመሞታቸው በፊት ሰለዋት ይወርድላቸው ነበር በእነሱ ጊዜ በህይወት እያሉ? አዎ ይወርድ ነበር። ጀዛከላ ጀዛከላ ኸይር። እሺ ልጆች ወደ ገበያ ልሄድ ነው። የደጋን ገበያ ላሳያችሁ ነው። ኧረ በአላህ ፈረንጆች ሁላ መጥተዋል ዛሬ ይታያችኋል። እሺ ቅዳሜ ገበያ ይባላል። ቅዳሜ ገበያ ነው። ደጋ እዚህ ጓደኞች አሉ። እንድሪሶ አክረምሳ እንዴት ነህ? ሰላም የት ነህ? ናያ وقال الله لا تتخذوا إلهين اثنين ገበያ ልንሄድ ነው። ምን እንደምንገዛ ትነግሩናላችሁ፣ እንገዛላችኋለን። ፍራፍሬ ምናምን አትክልት ምናምን። ባስቲ መቼ ነው የምትመጣው? አንዴ ሰላም ነው አለ። ባቲ በቅርብ እመጣለሁ ኢንሻአላህ ከ8 ዓመት በኋላ ምናምን። ብዙ አልቆይም። ይሄ ጥጥ ተራ አክረም እንኳን ስልክ ያዘ። ወአለይኩም ሰላም እንዴት ናችሁ? ይሄ ሲዋክ እዚህ ሞባይል ተራ ብዙ አካባቢህን አታሳይ። እሺ ችግር የለም ሰፈሬን ነው የማሳያቸው፣ እንዳታስብ። አካባቢህን አልሳይቼ። ሰላም አለይኩም ላይ ብላይ ነው ወይ ትየርከ ላይ ብላይ ነው አውቀ እዚህ ሸንኮራ ሰፈር አማር ባባው ስጠኝ ትንሽ ናንች እንዳለ ተሸፋኝ ናቸው። አያቸው ማሻአላህ የሀገራችን ሰዎች ግዛ እንጂ ለሸንኮራ አልፈልግም። ሸንኮራ ከሀርቡ ነው የሚመጣው። በነገራችን ላይ ሀርቡ የሚባል ሀገር አለ እዚህ ወርቅ ሰፈር። እንዴ እዚህ ልብስ ሰፈር ጫማ ሰፈር ሳዱላ ሰፈር አስተግፍሩላህ። እንዴ ግመል አለ በአላህ አክረም ሀገራችን ግመል አለ። የትኛው መነጽር ግዛ? እቺ ደሰተ እስኪ ደውል
ያብራን አረዘ ያብራን ይሄ ልግዛ ወደ ሴተኛው ቆይ እስኪ ትልቅ ነው በጣም ወላሂ ያ ትልቅ ነው ሰላም ነው እሺ የትኛው ያምራል ማይኔ ልደውላችሁ አይ ዳኛው እንዴት ነው ሰላም ነው አረንጓዴ አረዝ ብሎ የትኛው ወርቅ ሻባብሬስ አሻለ ወይ በዚህ ወርቅ ገዝቼ ላግባ እንዳያጀው አሜን ማንቸስተር ዩናይትድ አለ ስኔት ያላ እስኪ በነጩ ማለት ነው በነጩ አንተ ነው ዋጋ 3 ካል እንዳለ አርሰናል ነው ሳ የሚገዛለ ባለ አርሰናል አሁን የለም አርሰናል ማ እንዳታመጣ እሺ በቀይ ቢሆንም ችግር የለም እሺ ችግር የለም ጀርባው ካላው ሶከላችሁ ችግር የለም እስኪ ኦሪጂናል የለሽ ለዚሻል ሶቻለ አንካዚኛውና ከነዚህኞች እንመለሳለን ወሽ አህያ ወላሂ ሳልገዛ ሄድክ አያምርም ዝም ብሎ ሰላም አለይኩም ሰላም እዚህ ጫማ ተራ እዚህ ጋር ረብ አላ الله أكبر يا الله سبحانه ربنا لا سواه ኧረ ጎራው ይላል እንዴ ጎራው ሩቅ እኮ ነው አላየቱም እንዴ በኋላ ትንሽ ራቅ ይላል እኮ እንዴት ናችሁ? እስቲ አንቺ እያሳልፊኝ አቦ ያላ አለ ሽንኩርትና ቲማቲም ሰፈር ድንች ይሄ ምንድን ነበር ስም ጠፋኝ በኋላ ነጭ ሽንኩርት ሎሚ ካሮት ሙዝ አክረም ምንድን ነው ያለው? ፓፓዬ ይሄን ፓፓዬ ንግዛ። አክረም ይሄ ፓፓዬ ከዚህ ከማየት እሺ ፓፓዬ ግዛት። ይሄ ፓፓዬ አሁንም ይሁን
ላን የሚሆነ የትኛው ስንት ነው? ሰላም አለይኩም። ሰላም አለይኩም። ሰላም አለይኩም ኡስታዝ። በቃ ይሄን ሚስተር ያስፈልጋል። ኩርቱ ፌስታል እንደገና ደግሞ ከዚህ ዘይት አሜት ኡስታዝ። ሰላም አለይኩም። አይሰማም? ያፊ አንዴ ይታጥ ነኝ ዘይቱን ዘይቱን እንደዛ ለፌስታል የሚያስፈልግ አልበሰለም በስላ አይ ነስ ከዚህ ፌስታላለሽ ምን ተለቀለ ስለዚህ ማንተልተል እንደ ኩርቱ አይነት እንደሱ አይነት አይያኳ የሎኒ ማያዣ ነው። ሌላ የለም እዚህ የሚሸጥ የለም። ትልቅ የሚሸጥ የለም እዚህ አካባቢ በቃ በሱ አይደል ያዘው በሱ ያዘው በሱ ያዘው በቃ ስጭን ከዚህ የስንት ብር ላድርግ? እዚህ አክረም ባለፈ ስንት ነበር የገዛ? እሺ አድርጊ እይ ከቀይ አድርጊ አሜት ከቀይ አድርጊ አንተ አመጣም እንደውስ እኔ ለቀው ማሻአላህ አሪያን ፈላጊ አለ ከእንትን ጋር ከፓፓዬ ጋር ፈጭተን ለመጠጣት ነው። أبكر لينا السلام عليكم لينا نعم سنت زارك حياة ما شاء الله ما شاء الله جوز أبكر تاكل على شيء هاي جزية فزت يا سلام በጣም ይችላል ሲቀራ ወላሂ እንዴ በቃ እንዴ ያን ስንት ነበር? ስንት ሆነ ይሄ? 10 ይሄ ሁለት ይሄ 20 ይሄ 10 ብቻ ነው። ከዚህ ነው ሞቶ ወጣልኝ ነው ሁለቱም ሶስቱን ይወሰድ አረ አዋጣሽ ባለፈው እኮ መቶ ብር ይገዛልሽ ዳ እንስ ባለፈው መቶ ክስታን 150 ያኔ ነው። እሺ እንደታች እሺ አንግዛት ነች ምረት እንት እናርጋ ሶስት ማጠቃለያ በቃ ችግር የለውም እንካ አንቺ ያው እርግጠኛ ነህ? ይሄ ቃሪያ ነው ያኔ ልሽ ነው። ሌላ ምንድን ነው? ሎሚ ከዚህ ከራሷ ግዛት ከትላልቁ ከዚህ ነው። ይሄ ጥቁር ነው። ናይ እዚህ ቀይ ናዚ ጋር አለ ከዚህ ሴትዮ ስንት ነው? የመቶ ብር ቆንጆ ነው የሚሆን መረጥና ሲቀር በጣም በዛ ወላሂ መቶ ብር አላችሁ? ለዛሬ ነው እንዲህ የሚሸጠው። ያ
አራት ታሪክ ሻም 8 እንኩ አሁን 10 ወር ማማ ሀብታም ናቸው ማሻአላ ሎሚ ነው እንዴት ሌላ ምን ያስፈልጋል ሙዝ ነው እዚህ ላይ አይ ነው ጋር አሁን ደግሞ ሙዝ ሙዝ ምርቃት የለውም እርግማን ያለው ኑሮ ተወዷል በዚህ እንለፋ يا سلام أتكلت والله سمع ሲጀመር ይሄ ሙዚቃያ አይመስለኝም ዛሬ ያመጣ والله እነየውና ካልሆነ ታችን ገዛል አህመድ እንዴት ነው ዛሬ ቀላ ያለ ሙዝ የለም የት አለ ይቆያል እኛ እየሄድን እቤት አለ እቤት ነው እኛ ወደ ቤት ስለሆነ የምንሄደው እቤት ግባናንታ ዘይምራን ጋር አይደል ያለው ሰዋለ አያ እዛው ብሩን እዚህ እንስታ ብሩን ዛልካ አይሽ ስማ አቮካዶን ጨምርበት ሚገርም አቮካዶ በስማለ ይሄ በጣም ነገር የሚገርምሽ የበሰለው አሁን የሚሆን ماشي ما شاء الله سندرا أكرم ها من أتسكب بسرعة أني جرد الله يلا نمشي نرجع اسكي نملس دمو عندي دعوة يا سلام انديتنا يقتل ፀሐይ والله بسبابر لا سامونا ሰባብር ሳሙና ይላል እኔ በፊት ይሄን አሁን والله ሰባብር ገዛና በቃ ትንሽ አትርፌ ሸጠው ነበር ሰፈር እዚህ እየመጣው ማለት ነው መጣና የሆነ ከረሚላ ምናምን እገዛና ሰፈር ድርድር አድርጌ ሸጣቸዋለሁ ትናንሽ እያተረፍኩኝ ወደር የሌለውን ደስታ ማግኘት ይችላል ዘራ መድኃኒት ገርባሮ ደጋን ሳሙና ሰባብር ማሪያ መንገር ላይ ምሽጥ ምናምን ነው መንገር ላይ የሚሸጥ ሳሙና ሶላር
أكرم 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 በጣም አጅብ ነው። በጣም ወላሂ ያራራዝም يا سلام يا سلام يا سلام ማነው ስምህ? አብዱራህማን። እኔሳ ሁሴን። ይሄ ማነው ስምህ? ምንድን ነው ይሄ? ቀስት ይዘህ ነው? ምን ልትመታበት? ፈሰህን? ሌላ የምትመታ አይኖርህም። አስተግፊሩላህ። እነዚህ ግመሎች ሁሴን ሰላም፣ ተመሳሳይ ስም ኑሯችሁ ሰላም ስትባባሉ ያው ነው። ሰው ሁሴን እንዴት ነህ አለኝ። ሁሴን ደህና ነኝ አልኩት። ወላሂ ሁሴን ሁሴን كسل ترى يعني كسل ترى كسل كسل ترى محمد سعيد لنا عليك السلام اهلا اباتي على جناب بطن اللي والله እስኪ ተመልሼ ልጠይቀው እንዴ? ለነገሩ ችግር የለም በኋላ ጠይቀዋለሁ ኢንሻአላህ። يا أيها الإنسان ما غرك بربك الكريم الذي خلقك إيه من دنا شنكرت يا ملات ترى እዚህ ደግሞ ወፍጮ ቤት ወፍጮ ቤት፣ ይሄ ደግሞ ጉድጓድ ቤት። አስፋልት ተራ ደረስን። አሁን ደግሞ ባጃጅ ደህና ሽክራን። አይ ስማ ሙዙን አምጣሽ። አብደላ እንዴት ነህ? እንትን ሙዙን አምጣ ይሄደ ስመለስ ኡስሚ እንዴት ነሽ? ያ ሰላም ጨው አልገዛህም እኮ እኔ ወጥ አልሰራ ነኝ። ዱባይ ነው እንዴ? ኧረ በአላህ ዱባይ እንደዚህ ሀገር በሆነች ወደፊት ኢንሻአላህ እንደዚህ ትሆናለች ዱባይ። يا سلام نرى قد يكون كلبه ولا يسأل
فش أعود السماء ووجوه يومئذ على كتسمع الشيء تملسنا رجعنا في الأخير يقولون لئن رجعنا إلى المدينة ليخرجن الأعز منها الأذل ولله العزة ولرسوله وللمؤمنين ولكن المنافقين لا يفقهون ولله العزة ولرسوله وللمؤمنين ولكن المنافقين لا يفقهون يا أيها الذين آمنوا أنفقوا مما رزقناكم من قبل أن يأتي أحدكم الموت فيقول رب لولا أخرتني إلى أجل قريب فأصدق وأكن من الصالحين ولن يؤخر الله نفسا إذا جاء أجلها والله خبير بما تعملون. عشان نتورك يزال مسألة ምን ይመስላችኋል ልጆች? ኔትወርክ ይዘን አንድ ጊዜ ኔትወርኩን እናስተካክለው። ያ የሚይዝ መሰለኝ ይስተካከል። አሁን አሪፍ ነው። መልካም አይ እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ እንዴት ነህ? ደህና ነኝ አልሐምዱሊላህ። እንዴት ነሽ? አልሐምዱሊላህ ደህና ነኝ። አንተ ደህና ነህ? አለን አልሐምዱሊላህ አለን አልሐምዱሊላህ። እንዴት ነሽ? ድምፅህ አይሰማም። አይሰማም? ይሰማል አይሰማም?
تسمعني كلامي؟ يا سلام ጓደኛዬ ቤት ነው ያለሁት። የት ነህ? አይሰማም? የት ነኝ ወይ? ጫማ የሚቀመጠው እዚህ ቤት ጋቻ ላይ ነው። የጓደኛዬ ገራሚ ስታይል ነው። የኔ ጫማ ነው። ልክ ስገባ ጫማዬን አንስቶ ጋቻውን ነው ያስቀመጠልኝ። በቃ ሙድ ነው፣ ምንም ማድረግ አልችልም። ወጣ ያለ ሰዎች ነና ላጤ ነው አይደለም። እናትና አባት የለም፣ ስራ ናቸው። ቅዳሜ ስለሆነ ዛሬ ቅዳሜ ገበያ ገራሚ ስታይል ነው። አግባ ይላል። ልበለው ኢንሻአላህ ላላሽ ነው ምንልህ አለ ባይስ ነው ምንልህ ባይስን ስራ አላሰሩት ስራ እንድናሰራ እንፈልጋለንና ምናምን ለማብራራት ነው ምንልህ ሲስተኝ እንጂ አንጀቴን በላው እኮ አላህ አንጀቴን ይብላህና ናማ ማነው ስምህ ስምህ ማን ነው? የማነህ ልጅ መሐሜ ወላሂ እንፍተህ መቼ ልትናፈቀው አሰብክ? እስኪ እሺ ማናይ ማይቶ ማናይ السلام عليكم ورحمة الله وبركاته. وعليكم السلام ماناي اثنين يا نجا بس مانا حبيبي والله الحمد لله. بحيسني أنا الحمد لله ما شاء الله. ልጆች ይሰማቸዋል? يا سلام መስኮቱ ቅድም ቤት መስኮት ከታርጌው ነበረ ከፈትኩት። ምን ያስላችኋል?
ጅብሰም ማሰራት የሚፈልግ ካለ ፎሎ አድርገኝ፣ አግዙት፣ ፎሎ አድርጉት። ስራ የሚሰራን ሰው አበረታቱ። ብዙ ጥያቄ አለኝ። አሁን የጥያቄ ሰዓት አይደለም። ልውጣ። ልጆች ሰው አይቱም ቻው